ጀነራል አልቡርሃን በዩጋንዳ መንግስት ላይ ተቃውሞ ማሰማታቸው ተገለጸ። በሌተናል ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ወታደራዊ መንግስት ውጭ ጉዳይ ሚኒስቴር ባወጣው መግለጫ የዩጋንዳ መንግስት የሽብርተኛ ሚሊሻ ቡድን መሪ የሆኑትን አማጺው መሐመድ ሐምዳን ደገሎ ተቀብሎ ማነጋገሩ አጥብቀን እናወግዛለን በማለት ገልጿል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ከአማጺው መሪ ጋር መነጋገራቸው የሱዳን ህዝብ እንዳሳዘነ ገልጾ ድርጊቱ በአማጺው ሽብርተኛ ባህሪ ምክንያት ለተገደሉት ንጹሃን ዜጎች ህይወት ያላቸው ንቀት የሚያሳይ ነው በሚል አስታውቋል። ለሌተናል ጀነራል ዳጋሎ የተደረገው ደማቅ አቀባበል በአማጺው ቡድን ንብረታቸውን በተሰረፈባቸውና በወደመባቸው ሰዎች ስሜት ላይ ማፌዝ ነው በሚል ገልጾታል። በዚህ አሸባሪ ቡድን የተፈጸመውን ግፍ ዓለም አቀፍ ማህበረሰብ እንዳወገዘው ይታወቃል። ሌላው ቀርቶ ዩጋንዳ አባል የሆነችበት ኢጋድና አፍሪካ ህብረት ጨምሮ ያወገዘው ነው። ዩጋንዳ ጀነራሉን ጠርታ ማነጋገሯ አንድም ለሰብአዊነት ክብር የሌላት፣ ሁለትም የሱዳናውያን የስነ ልቦና ጉዳት ከግምት ውስጥ ያላስገባ እርምጃ እንደሆነ ጠቅሶ ጠንካራ ተቃውሞ አሰምቷል። የዩጋንዳ መንግስት ከሱዳን ጋር ባለው ግንኙነት ላይ ለውጥ ለማድረግ ወይም አዲስ ፖሊሲ ለመከተል ያሰበ መስሎ እንደተሰማው ያስታወቀው መግለጫው ይሁንና የዩጋንዳ መንግስት ከዚህ አይነት ድርጊት ይቆጠባል የሚል ተስፋ እንዳለው አስረድቷል። በመሆኑም ዩጋንዳ ከዳጋሎ ጋር ያላትን ግንኙነት በአስቸኳይ እንድታቆምና ከዚህ በኋላ ለዚህ ሰው በሯን ዝግ እንድታደርግም ጥሪው አስተላልፏል።